እንዴ? ምንም ኬክ አትቆርሽም። ስርዓት ያዥ። ከኔ ጋር ሆነሽ ምንም ኬክ አትቆርሽም። ምን ይሆን ከነ ከመጀመሩ ነው ከሱ ጋር መሆን የፈለግሽው? ዳኒ ከየት ነው የመጣው? አንተ ከየት ነው የመጣው? ምንም የምታከብሩ ነገር የለም ዳኒ። ደስ እያደረከው ነው። ምንም ደስ የለሽም። ከሱ ጋር ደስታሽ የለም ዳኒ። እሱ ጋር ነው ደስታሽ ያለው። ከዚህ በላይ አልታገስም። እስካሁንም ቢሆን ላንቺ ብዬ ነው። ባትታገስ መጣ ባትታገስ መጣ ቆይ ተረጋጋ። ምን ነው እጇን ተረጋግተህ ተቀመጥ። በጣም ትዕግስተኛ ለመሆን እየሞከርኩ ነው። እሺ ቆይ ትዕግስተኛ ባትሆን ምን ታመጣለህ? እረፍ በቃ ነን። ቁጭ ማመጣውን አሳያለሁ። ልጅ ወተን እናውራ አይደለም ፕሊዝ በቃ ምን ነገር ቢፈጠር አይደለም ናውጣ በዚህ ናውጣ እሷ በሚመችበት እናንተ አንተ ወተን እናውራለን። እንደውላሽ ችግር በዚህ ተው ይያለሁ አይደል? እንዲያሰማኝ ቁጭ በል በቃ። እሺ ቁጭ በል አንዴ እንኳን ስማኝ። እኔ ላይ እንደዚህ ማድረጋችሁ እኔ አስቀምጠሽ ከሌላ ወንድ ጋር ኬክ አትቆርሽም። እኔ አስቀምጠሽ ከሌላ ወንድ ጋር ወይን አትጠጪም። ስርዓት ያዥ። ጽጌረዳ እየታገስኩሽ ነው። ከዚህ በላይ ትዕግስቴን አትፈታተኝ። ጊዜ ስጠይቅሽ ጋር ማንም ተወሪ ምን እንደምትወሪ ይሄድ በቃ ውጣ። ምንሽም አይደለም። አታስመስል። ምንሽም አይደለም። እንደ ትልቅ ሰው እንኳን እንደ እድሜ ቁጭ ብሎ መነጋገር የማይችል ሰው ጋር ነው ቁጭ ብለን እንነጋገር እያልሽኝ ያለሽው። ለዚህ ነበር የጠራሽ? ስማኝ የትም አታውቀኝም። እኔ ዳኒ ታው እረፍት። እቺ አጉል እብሪትና ትዕቢትን አስተነፍስልሃለሁ። ሌላ ዝም አስቢው ፕሊዝ። በዚህ ቆይ ዝም በል እሺ። እኔ ጨርሻለሁ ነገሩን በቃ። ፕሮግራሜን አበላሻው፣ ቤቱን አበላሻው ምናምን ችግር የለውም። ሁልጊዜ እንደዚህ አይነት ነገር መፍጠት ትወዳለህ። የምፈልገውን ነገር በሙሉ አክሰፕት ማድረግ አትፈልግም። ስለዚህ በጉልበት የበጣሁኝ እንዴ ምን ላድርግሽ? ከዚህ በላይ የትኛው ዘመን ነው አንተ ያለው? የትኛው ዘመን ላይ ያለው ነገር እስቲ እንደ አባቶቻችን ሴት ልጅን በጉልበትና በግድ የራስ ለማድረግ መሞከር። ቢያንስ ማውራት እንኳን የማይችል ሰው ነው። ገባሽ? እኔ ካንተ ጋር ንግግር እንኳን አልችልም። ማውራት እንኳን አትችልም። መናገር ፈልጌ አይደል? መናገር እንኳን የማይችል ሰው አፍን ዝጋ። አያገባም። እሺ ቆይ አጋጣሚ እንኳን መንገድ ላይ ማየት ማልፈልግ አይደል? ከዚህ በላይ ጽጌረዳ አትሂጂ። ከዚህ በላይ የትም አትሂጂ። ስርዓት ያዥ ጽጌረዳ። ይበቃሻል። በቃ ከዚህ በላይ አትፈታተኝ። ምንድነው የምትለኝ? አትፈታተኝ። አስወጪው። በቃ ይበቃዋል። እስካሁን እዚህ መሆን በቂ ነው። በቃ ውጣ። ትሰማኛለህ? ሰላም። አንድ ነገር ልንገራችሁ። አእምሯችን ውሸትና እውነት ለይቶ እንደማያውቅ ታውቃላችሁ? በምሳሌ ልንገራችሁ። በሶስት ምሳሌዎች 3 ሰዎችን እንውሰድና የመጀመሪያው ሰው ያልሆነውን ውሸቱን ማለት ነው ለራሱ እኔ እኮ አስጠላለሁ፣ ቆንጆ አይደለሁም፣ እኔ እኮ ምንም ነገር አልችልም፣ ምንም ነገር አይሳካልኝም፣ ስማርት አይደለሁም፣ ደደብ ነኝ፣ ማንም ሰው አይወደኝም፣ ምንም ነገር የለኝም፣ እድለቢስ ነኝ ብሎ ለራሱ ደጋግሞ ቢነግረው ያ ሰውዬ ደደብ እንደሆነ ይሰማዋል፣ ምንም እንደማይችል ይሰማዋል፣ ምንም ነገር መስራት ያቅተዋል፣ ሰዎች እንደሚጠሉት ማሰብ ይጀምራል፣ ከሰዎች መሸሽ ይጀምራል፣ ራሱን ይጠላል፣ ተስፋ ይቆርጣል። ሁለተኛው ሰው ጋር እንሄድ። ሁለተኛው ሰውዬ ደግሞ ምንም የለውም የሚባል ሰው ባይኖርም ግን ያ ሰውዬ የሌለውን ለምሳሌ ሁሉም ነገር አለኝ የተብቃቃ ብለን እንያዘው። ሁሉም ነገር አለኝ፣ ስማርት ነኝ፣ ቆንጆ ነኝ፣ እችላለሁ፣ ሰዎች ወዱኛል፣ በራሴ ተማመናለሁ ምናምን እያለ ለራሱ ቢነግረው በራሱ እንኳን የማይተማመን ሰው ቢሆን ማለት ነው። ከዛ ያ ሰውዬ በራሱ መተማመን ይጀምራል፣ በጣም ስማርት መሆን ይጀምራል፣ ያለውን እውቀቱን ማየት ይጀምራል፣ መሞከር ይጀምራል፣ ተስፋ እያደረገ ይመጣል፣ ሰዎች ወዱኛል ብሎ ማሰብ ይጀምራል፣ ከሰዎች ጋር ያለው ግንኙነት ቆንጆ ይሆናል፣ ራሱን መውደድ ይችላል፣ ወደፊት መሄድ ይችላል ማለት ነው። ሶስተኛውን ሰውዬ ደግሞ ልንገራችሁ። ሶስተኛው ሰውዬ እናቱ በህይወት አለች፣ ነገር ግን እናቱ አልሞተችም እና እናቱን በጣም ስለሚወዳት ስለ እናቱ መሞት ማሰብ ጀመረ። እናቱ ብትሞትበት ወይም እናቴ ሞተችብኝ ብሎ ያ ሰውዬ ስለዛ ነገር ደጋግሞ ቢያስበው ማልቀስ ይጀምራል። ያ ሰውዬ ሪያክት ማድረግ ይጀምራል። ምክንያቱም የሚነግረውን ነገር ጭንቅላቱ ይሰማዋል፣ ያምነዋል ማለት ነው እና ሪያክት ማድረግ ይጀምራል ማለት ነው። ያ ማለት በእኛና በነገሮች በሚሰሙን ነገሮች መካከል ያለው ልዩነት እኛ ለራሳችን የምንነግረው ነገር ነው ማለት ነው። ምክንያቱም አእምሯችን የነገርነውን ነገር ነው የሚቀበለን።